ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበርና የሆነ ቴዲ ደውሎልህ ነበር ወይ? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንዴ ቴዲ የሁላችን ቴዲ ባይዘው በመንፈሳዊ ደረጃ አግዞኛል። እውነት? አዎ ሜቢ ላይ ያውቀው ይችላል እሱ። የት ሆነ ነው? ካናዳ ያለው ሴኩሪቲ እየሰራው ያለ ነው። ቲክቶክ ጀምር ያለው እንግዲህ አይ ቲንክ 100,000 ያደግኩባት ወር አለች አይደለ? የዛን ጊዜ ነው የደወለው። ከዛ በፊት ግን ፕራክቲስ እያደረኩኝ ነበረ። እኔ በምን አምናለሁ መሰለሽ? ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአይምሯችን ምስል ናቸው፣ መስታወት ነው። ሰው ይህ ከሆነ that means ቴዲ አፍሮን ያወራዋለሁ ብዬ ራሴን አሳመንኩኝ፣ ነገርኩት። ከመደወሉ በፊት የእውነት ከና እግዚአብሔርን በጣም ቴዲን አወራዋለሁ ብዬ አይምሮዬን ጨፍኜ ከቴዲ ጋር ሳወራ እኔ ያሰብኩት በስልክ አይደለም፣ በአካል ተገናኝተን ወደ ስቴጅ አውጥቶኝ ምናምን ልስል ከሱ ጋር ምናምን ያሰብኩት የሳልኩት። ከዛ ግን ተስፋ በቆረጥኩባት ቀን በጣም በቃ ይህ ነገር ትክክል አይደለም፣ ቲክቶክ አስጠላኝ፣ ተስፋ ቆርጫለሁ። ማንም አልጻፈልኝም እኮ ብታይ፣ ማንም ቲክቶከር ማንም። ከዛ ግን በድንገት ዋትስአፕ ተጻፈልኝ፣ ሃይ ኢትስ ቴዲ የሚል። ከዛ አይ ቴዲ አይደለም ቴዲ አፍሮ ነኝ ነው የሚለው። ከዛ ተደዋወልና ሄሎ አለኝ። ሄሎ ሰላም ነገረኝ፣ ቴዲ ነኝ። ግን ልቤ ላይ የፈጠረው ስሜት ተስፋን ነው፣ ትልቅነትን ነው የፈጠረው። ቴዲ ካየኝ፣ ቴዲ ካመነብኝ እቀጥላለሁ። በራስ መተማመን ይዛኔ ሞቶ ነበር። ባይዘው ሰው በራሴ መተማመን አልችልም። ሰው ቴዲ እኔ ላይ ያለው በራስ መተማመን ተጠቅሜ እቀጥላለሁ አልኩ። ከዛ ሆኖ እሱ ካየኝና እዚህ ትሄዳለህ ካለኝ ለምንድነው የማልሄደው? እሷን ይዤ ቀጠልኩኝ። አሁን ደረጃ ላይ ደርሻለሁ ማለት ነው። እና ሲደውልኝ ዛኔ በጣም ትልቅ ብርታት ነው የተሰማኝ። ሲጋም ጠይቀዋለሁ። እናረጋግጠው እስኪ በሀገር ስም አሁንማ አረጋግጠሽ ታሳውቂያለሽ። አንቺ ነው ቪዲዮ አድርጎ አይቼዋለሁ። ድምፅ አስመስሎ ከሆነ ብዬ ነው። እኔም እኮ ስንተጠራጠረ እኮ ነው እንዴት ሊያወራኝ ይችላል? ግን እንደዚህ አይነት ሰው ነው ባይዘው እሱ የእውነት ባለቤቴ ስለሆነ ሳይሆን የተጣለ የሚመስለው ወይ ደግሞ ሰው የሌለው የሚመስለውን ሰው አብሮ መሆን በጣም ደስ ነው የሚለው። ደስ ሲለው ደግሞ ይሄ በኩራትም አይደለም፣ ላይክ በቃ ማንም ሰው የሚያደርገው አይነት ነገር ነው ብሎ ነው የሚያደርገው። ይኖርም በተግባር ነው ደግሞ። እኔ አልጠራጠርም። አሁን አደረገ ብትለኝ ኦፍኮርስ ሊያደርግ ይችላል። ቴዲ ስፔሻል የሆነ ፐርሰን ነው። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው፣ ዝምታ ያለው ኃይል ነው። አንድ በመንፈሳዊ ደረጃ ኃያል ነው ቴዲ። እንደ አንድ ዘፋኝም አደንቀዋለሁ፣ እንደ አንድ ትልቅ አርቲስት ከዛ በላይ ነው የሚያደርገው ለኢትዮጵያ። እሱ በመንፈሳዊ ደረጃ ነውና